የከተማ ልጅን ይዘንላችሁ ብቅ ብለናል ከጓደኛዬ ጋራ። አሁን የምንሰራው ያው በባለፈው አለባበሳችን ራሱ እኩል አልመጣም። እሷን ቢጃማ ለብሳ ነው፣ እኔም ቢጃማ ለብሼ ነው። ያው የአረብ ስራ ስለሆነ አሁንም በአረብ ቢሆን እንትን ማለት ያኔ አመች ቦታ ስለሆነ እኔም ሱሪ ለብሼ ነው ብቅ ያልኩትኝ። እስከዛሬ ተገላለጭ አላውቅም። እውነት ለማውራት ፀጉሬ ራሱ ተገልጦ አያውቅም። ካያችሁት ቪዲዮዬን ሁላ አንድ የተገለጸ የለኝም። ከተማ ልጅና የገጠር ልጅ ብዬ በሰራው ብቻ ነው የተገለጥኩት። ዛሬ ደግሞ እሷ ከኔ ቤት መጥታ ነው እንግዲህ ያው 3 ብንሆን ያምር ነበረ። ይህንን አዘጋጅቼላታለሁኝ። እስኪ ምን እንደምትለና ይህንን አዘጋጅቼላታለሁ ምን እንደምትል እኔ በባለፈው እሷን አጣጥያለሁ። እንግዲህ እሷ ደግሞ ምን እንደምትለኝ አብራችሁት የምታዩት ይሆናል። እሷ ትመጣለች። ስትመጣ እኔ አቀባበል አደርግላታለሁኝ። ተከታተሉኝ። እሷ ብቅ ትልላችኋለች እና እሷ ዛሬ እኔ ቤት የምትስተናገድ ናትኝ። ይህንን በሚመስለው አድርጌ እቀበላታለሁኝ። እስኪ ምን እንደምትል ሁሉን ነገር አቅራርቤ ቁጭ ብያለሁኝ። ተከታተሉ። እናንተ መከታተል ብቻ ነው የሚጠበቅባችሁ። ወደችዬ እየመጣች ነው። ምን እንደምትል ተከታተሉ። መጣ አክስቴ። እንዴት ነሽ ልጅ? አለሽ አክስቴዋ። እንዴት ነሽ? እንዴት ነሽ? ከተዋራ ነው እዚህ ቁጭ በይ። እናቴ እዛ እየሰራኝ ነው። ኩርሲ ነው ቁጭ በይ። አይዞሽ ይኸው። አዎ ቁጭ በይ ታዲያ። አቤት የከተማ ልጆች። አይዞሽ ምንም አታረቂ ቁጭ በይ። ወይ እናት ታዲያ እንመጣለን። ያው እንዴት ነሽ አንቺ? እኔ ደህና ነኝ። አንቺስ እንዴት ነሽ? አለን እግዚአብሔር ይመስገን። ልጆቹ ደህና ናቸው? አዎ ደህና ናቸው። ያው ከበፊቱ አሁን ትንሽ ተሽለሻል። እንደ አንቺስ እንደው ልጅም ሆነሽ እንደዚህ ብለሽ እንደው አይታለም እንደው ዝም አለችሽ? አዎ ታዲያ ምን ትል ብለሻት? እንደው ለሰራሽ ባህል አላወቅሽውም መሰለኝ። እሱማ አንጠላጠልሽኝ እኮ የት እንዳንጠላጠልሽኝ ብቻ አላወቅኩትም። በይ ቁጭ በይ። ምግብ ምናምን ላምጣልሽ። እናቴ ልገዛት ትመጣለች። አሁን ጠብቂኝ። ሮቢያት እስኪ ሰላም ባላትኝ። እንዴት ነሽ? ደህና ነኝ። ልጆችሽ እንዴት ናቸው? ልጆች ደህና ናቸው። ወዴት ሄደው አሁን የሉምሳ? የሉም ተማሪ ናቸው። ትልቁም ተማሪ ነው፣ ወደ ትምህርት ሄዷል። አሁን ሰዓት አልደረሰም። የከሰዓት ተማሪ ናቸው። አሁን የሄዱት እሷ የጧቱና ነው ያገኘሻት እንጂ የከሰዓት ተማሪዎች ሄደዋል። ማታ ይመጣሉ። ማታ ታገኛቸዋለሽ። አባጀስ እንዴት ነው? ደህና ነው። ምን ብለሽ እየሰራ ነው? ይኸው ደህና ነው፣ እየሰራ ነው። አዎ ስራው ጋር ነው ያለው። ደህና ነው። እንደው በገጠሩ እንደው ሙጫ በቃቱን እንደሸከማ ያማን እንደው በባለፈው እኮ ልጅ ልኪያት ነበረ። አዎ መጥታ ነበረ። አዎ እሷን ጠይቀሽ ነው ብያትኝ። እኔ ስራ ነበረ፣ የቢሮ ስራ ስለነበረ ለዛ ነው። አይ እኮ መጥታ ነበረ። ያው ለአረምሽ አንቺ ከስተሽብኛል። ኧረ እኔ ደህና ነኝ። በሰላም ነው። ታስቢያለሽ እንዴ? ደህና ነኝ። አትስቢ ሁሉንም። እስኪ ልጅ አምጪላት፣ አክስትሽ ምግብ ምናምን አምጪላት። ኧረ ትንሽ እንጫወት። አማሪ ሀዲስ ወጣ ማጁና ተመጣ ትንሽ እንጫወት። እሺ ረፊ በል እስኪ ለጇ ውሃና እንትን አምጪላት። ሲጠብቂን ብቅ ብያቻል እንጣ ያደገይበት ራሳችሁ ሄርታ ያጅ እስኪ ይሄንን ቢ የእኛ ምግባችን ነው። ምንድን ነው ይሄ? ፓስታ ተሰርቶልሽ ነው። ፓስታ ይችው ውድ ልጅ ናት የሰራችልሽ። እሷ ናት። እኛ አክስቴ መጣ እየተደለቀ እያለ አሁን አመጣም እንደ እያየው አለኝ። ወንዛ ገጠር ወስደሽ እዛው አስቀምጫት። አስፋተለም ድምናት የገጣፍ ይሄኔ ከተማ የሰው ገጠር አይደለም። አትለምድም ብለሽ ነው? ብይ በዚህ እንደዚህ አድርገሽ ብይ። አይ እንዴት ነው የተንዘራዘለ ነገር እንደው የሚበላው? ፓስታ በልሻ የለም እንዴ? እዛ ፓስታ አሁንም ሁሉም እኮ ተሻሽሏል። ከተማውም ገጠሩም ያው ሆኗል። አይ ልጅ ጥሩ ነው።
አይታለም እኛም እኮ ከዚህ መጥተን ለመርን በቃ አንቺ ማጭራሽ ያደግሽበትን ረስተሽ እነሱ መስለሽ እንዴት እረሳለሁ? እናት አባቶቼ ያሳደጉኝ እንዴት እረሳው ብለሽ ባይሆን አንቺም እንትን አትበይ፣ ብዙም አታፈሪ። ማክራስ ወዲያው የለበሽው ልብስ ታዲያ ውስጥ ኧረ ይሄ እኮ ምን መስሎሽ ነው? ቢሮ የምሰራበት ልብስ ሰራ ነበር። ቢሮ ቆይቼ መጥቼ ትመጫምሽልሽ ብዬ ነው። አይ ታዲያ ጥሩ ነው እንጂ ጥሩ ነው ጥሩ ነው እንዴ አይደል? በመጣው እስኪ እንትንም ላምጣልሽ የሚጠጣ ነገር ምን ጨምረልሽ? ኧረ ነኝ በቃ ይሄ ምንድን ተስፋማ እንዴ ወይዬ ትንሽ ያዳ ልጆች ደህና ነው እና እንዴት አየሽው የከተማን ነገር? ኧረ እንደው አየሁት እኮ ሁሉም ነገር እንደው ልጆቹ አሁን ትምህርታቸውን ሲጨርሱ ወደዚህ ይምጡና ከዚህ ትምህርታቸውን ይጨርሱ ይበሉ። ልጆች መንገድ ይማራሉ እየተማሩ አይደለም እዚያው ይማራሉ። ምን የከተማ ነገር ጡሩ መኪናው ሩጥ ችግር አለው። መስመር እየያዙ ይሄዳሉ እኮ። ኧረ ምን አለ አልበላሽውም? እሳታ ኧረ እንጀራ ነገር አለ። እንጀራ ነገር አምጪልኝ እንጂ ይሄ እኮ ቆንጆ ነው፣ በጣም ቆንጆ ነው። ይሄን ዘርዛላ አንቺ ከተዘራዘይበት እንጂ እኔ እንኳን አልበላም። አሽጣጭም ይጠጣል በላይ እየጠጣሁ እንዴ አይደል? የሚለበስ ነገር እንኳን ለበስ አድርጊ እስኪ እንደው ልጅ። ኧረ እንደው ራቁትሽን እኮ ነሽ እንዴ! ታባ ደግሞ ዝም ብለሽ ነው። ቴሌቪዥን ልትፈትልሽ እስኪ ቴሌቪዥኑን ታዩና ማሳረጅሽ ይሄን አድርሾ እንደው ታነሳ እንደው ምን አይ ዝም አለኝ። ምን ትል ብለሻት እሷ አያክስቴ ያንቺ ነገር እኮ እንደው አልተሳካልሽም። አረኝ ታሳፍኩ እንዴ አክስቴ እንደዚህ ብለሽ ነው አንቺ እንደው ደሞም እያራክሽ ነው። ኧረ እኔ እያጣጣስኩልሽ ነው እንደ ያገርሽም ባህል አንዳንቺ እንደዚህ ሲሆንልሽ ነው የምትወጂው። አዎ ይሄን እንኳን አረሳችሁ እንዴ አልኩ ላይ አንተ ላይ ያረሳችሁ። እሺ ባባ ያን ነው ጀብጀባ ልጇን ይመጣልሻል። እኔ ትምህርት ጨርሼ ነው የጧት ተማሪ ነበርኩ። ታምሳሽ ነው። አዎ ቴሌቪዥን ነው። ምንድን ነው የሚሯሯጡት ደግሞ እዚህ? ፊልም እየታየ ነው። ዝም ብለሽ ይሄን እያያችሁ አይደል የተባላሻችሁት? እንዴ እንደው ሁሉም ወጉን ረስተሽዋል እንዴ? ከተማ ምን እንደሚደረግ አሰሙም እንዴ? ያደጉበትን ባህላት ምን ያደርግልን ቴሌቪዥን? ልጆቻችን ቴሌቪዥን የእነሱን ወሬ እየሰማን አላስ ምን ይሰራልን ቴሌቪዥን? እነሱ ወሬና ቴሌቪዥን እኮ ይለያያል። ይሄ አጥያላንታው ሁሉንም ነገር እንደው ረስተሽዋል መሰለኝ እኔ እኔ ሳረሳሁትም ታምና አንቺ ናችሁ እንጂ ረሳችሁት። እንደው አንቺስ መቼም አይሆን ተወልደሽ ያደግሽው ግን ታም እንደዚህ ማለት እንደው ለራሷ ማለት ተቀይራለች። ታም እንደው አባቴና እናቴ ያላዩት አይ እዚያው ቁጭ። አንቺ ግን ከባለፈው ንጥር ብለሽ ነው ያማረብሽ አክስቴ። እንዴት ሞች በይ አማረብሻል። እንዴታ አየሽ፣ እኔ በባለፈው መከረሽ እንጂ የለም። አየሽ፣ የኔን ባህል መያዝ ጥሩ ነው። የሳያስኩ አንቺ ባህል ታለምና ኃይለ ባበስኩ መጣሁ። ታለም ደግሞ ሰላም እና ታዲያ እንዴት ናቸው? ሁሉ ቤተሰብ ጎረቤት ሰላም ነው? ሰላም ሁሉም ሰላም ጥሩ ሰላም መሆናቸው ሰላም። ብዙም ደግሞ አንቺ እንትን አትበይ፣ ጨምደዳት ወይ ብዙም አትሰቢ። ለምን አስባለሁ? እኔ ሳላሰብኩ ለምን አስባለሁ? ቴሌቪዥኑ ምንድን ነው የሚጮኸው? ልጅ ይሄንን ፊልም ከፍታ ነችው ልጅ መቅደስ እየከፍታ ነው። አደ እየሮጡ አይደለ ታዲያ ምንድን ናቸው የሚለው? እስኪ ዝም በሉ ፊልሙን ልይበት እንዳያመልጠኝ። ድምጻችሁን ቀንሱ። ምን እያለ ነው ታዲያ? ታዲያ ይሄንን ፊልም እያየ ያረለ ድምጻችሁን ቀንሳችሁ አውሩ ነው የምትለው። ውድ አይደለ ይቺ ምን እሷ ትቀንሰው እንጂ የእሷ እኮ ነው የሚጮኸው፣ የእኛ ነው የሚጮኸው። አይ ታባ እንዲሁ አይደል የልጅ ነገር። ይሄንን ለምደው እኮ ይሄን ለማስለምደሻቸው አሁን ተመለሱ ብታያቸው በኋላ አይመለሱም። እንግዲህ ምን ታረጊ ብለሽ አይ በጣም ልጅንም ሲሉት ጥሩ አይደለም።
እነሱ ብለሽ ነው እዚህ ደረጃ የደረስኩት በእነሱ ላይ ነው አይደለም። ቢሆንም ልጆችሽን እኮ ጠያቂ ነው ምን ቢሆንም ሙጫ ሰፈር አድርጊያቸው ሁሉም በየራሱ ያለ ሲያድግ ሁሉም ይገባዋል ይለዋል። የሚለብሱት ልብስ ራሳቸው የሰውን ይልበስ አይራባቸው ራቁታቸውን አይሄዱ። አሁን እኮ ያንቺ እኮ ራቁታቸውን ነው ጭራሽ የሚሄዱት እኮ። ኧረ ሁሉም የሚለብሰው በከተማው ወጣ ብለሽ ብታይ ሁሉም እንደዛ ነው የሚለብሰው። ታባዬ የእነሱን እኮ ወዲያ እኮ እያዩ ነው እኮ ልጆች ማውራት ተበላሹት እንጂ ምን ታረጊዋለሽ? በቃ ዛሬ ምንም አላሳያችሁም። ፌሜ እንዴት ብዬ እናንተ እያወራችሁ እሰይ ቀንሹ ደግሞ እየሮጡልሽ ነው። አይዛትም ወላ ይሄድሽ አይሹም ዛንቺው አይ ታባ እንጂ ታባዬ እንደዚህ ወራቸው እንዲሁ እያሉ ነው የሚውሉት። እንዲሁ እየተሯሯጡ አይደክማቸው ምን እንትን አይደለ የተቀናበረ ስራ ነው እንደዚህ ነው። እሰይ እንዲሁ የማያሳየለም ይሄ ከተሜ ሰው እና ውድና የተከበራችሁት የቲጂ ዩቲዩብ ተከታታዮች ይሄን መቼም እንደሚያስደስታችሁ ተስፋ እናደርጋለን። እሷ የገጠር ልጅ እኔ የከተማ ልጅ ሆነን ነው የምንሰራው። ያው እኔ እንደምታዩት ሱሪ የለበስኩበት ምክንያትኝ በባለፈው ሱሪ ብትለብሽና ባህሉን ብትሄጂ ሰራራችሁኝ ነው። ያው መቼም እዚህ በላይ የተበጣጠሰ ልብስ እንደማለብስ ተስፋ አደርጋለሁ። ግን ከዚህ የበለጠ ራቁታቸው ብዙ ነገር ከዚህ ድረስ የሰውነታቸው እየታየ ብዙ የሚያደርጉ ልጆች አሉ። እንደዛ መሆን መጠበቅ አለብን። ራሳችንን መጠበቅ አለን። ሴት ልጅ የምታስከብረው ራሷ ናት። እና ውድና የተከበራችሁ ይህንን ይመስላል። እንዳስደሰታችሁም ተስፋ እናደርጋለን። እሷም የገጠሩን ባህሉን ይዛ ነው። በባለፈው እርቧችሁን ብትጭኑ የተሻለ ነው ብላችሁ ነበረ። እርቧን እንዳያችሁ ጭን አርበዋል። ወግ ባህሉን ይዛ ነው የመጣየው። እኔም እንደዛው እንደምታውቁት ፀጉራቸውን አቆመው ብለው ብዙ ነገር ነው የሚያደርጉት። እኔ በእርግጥ የከተማ ልጅ ነኝ። ያደኩ ከተማ ቢሆን እንደዚህ አይነት ነገር ግን የወጣ ነገር እንደዚህ ሰውነታችንን ገላጠን ሄደንም አናውቅም። ቤተሰቦቻችንም እንደዛ አላሳደጉንም። አሁን ሁሉም ነገር ተሻሽሏል። ግን ከእንዲህ አይነት ነገር ደግሞ መጣበቅ አለብን። ሴት ልጅ የምታስከብረው ራሷ ናት። ራሷ ጥሩነት እንደ ሴትነቷ መቆጠብ አለባት። የተገላለጠ ልብስ መልበስ ጥሩ አይደለም ለማንኛቸውም። ወንድም ቢሆን ደግሞ ብዙ ነገር አለ ከወንድም ቢሆን ማለት ነው። ዛሬ ያው ርዕሱን የገጠርና የከተማ ልጅ ብዬ ስለመጣሁ ነው። በቀጣይ ደግሞ ስለ ወንዶችና ስለ እንትኖች ይዤ እንደምመጣ ተስፋ አደርጋለሁ። እናንተም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሸር በማድረግ ተባበሩኝ። እህት ወንድሞቼ ይህንን ይመስላል። እንደሚያስደስታችሁም ተስፋ እናደርጋለን። እህታችንን ሰላም በሏትና አሁን ጋር ሁለተኛ ነው ቪዲዮ ከኔ ስትወጣ ሰላም ብለናል። ሰላም ብያለሁኝ። እንግዲህ አብሽሩ። ያው የፊተኛው ቪዲዮ እንደምትለው ቲጂም አርቦሽን አጣጥለሽ ምናምን ብላችሁ ወይ ዛሬ ደግሞ አርቦሽን አጣጥዬ ብቅ ብያለሁኝ። አዎ ኮሜንት ላይ እርቧጫ አጣጥነሽ ብዙ ሰው ወግ ባህሉን ብትይዙ ግን እንትን በሉት ወጉን አነጋገሩን ብንችልበትኝ ግን እንትኑን አልያዝንም። እኔም በቢጃማ ነው የነበርኩት። እሷም ያው ዝም ብላ ነበር ላይ የለበስ ነው እና ይኸው ባላችሁን ለመሰረት ነው ሱሪ የለብሽ ብቅ ብያለሁ። ግን የተበጣጠሰ ልብስ መልበስ ይሄን ይቅርታ ራሱ ያው በር ዘግተን ነው እራት ስለበሉ ስለጨረሱልና ታዲያ ስለሆነ በሳምንት ስለምንገናኝ ነው። በቀጣይ ደግሞ የተሻለ ብዙ ትምህርት የሚሰጥ ነገር ይዘን ብቅ እንደምንል ተስፋ እናደርጋለን። በያላችሁበት ሰላማችሁ ይብዛ። ጥሩ ነገር ተማሩ፣ ጥሩ ነገር እንውሰዱ። እንደዚህ ከተበጣጠሰ ልብስ በቃ ያኔ ብዙ ነገር ከምናደርገው ነገር እንቆጠብ። ይቺ የገጠር ልጅ ናትና እንደዚህ ፋራ ናት አታውቅም። ይሄ የከተማ ልጅ ነው እንደዚህ ነገር ያውቃል እያልን ራሳችንን በራሳችን ነው የምንጎዳው። እንደዛ ሳይሆን መሆን ያለበትኝ ተከባብረን ተፈቃቅረን ሁሉንም ምግቡን አይተን በልተን ወግ ባህላችንን እናት አባቶቻችን ሁሉም ሰው እኮ በገጠር ነው ያደገው። የገጠር ትውልድ የሌለው የለም እና ሁላችንም ከሁሉም ነገር ብንቆጠብ ጥሩ ነው። ተቆጠቡ ነው የምለው ነገር ቢኖረኝ እንደዚህ የተገላለጠ ልብስ ለሴት ልጅ በጣም መጥፎ ነገር ነው። ተቆጠቡ። በሁሉም ቢሆን በሃይማኖትም ቢሆን በምንም ቢሆን የተከለከለ ነው እና ሰላም ብያ